የድንግል ማርያም ፍቅር ያልገባው ሰው ወይ ጋኔን ነው መሆን ያለበት ወይ ደግሞ ጣዖት ነው መሆን ያለበት። ለምን ካላችሁኝ የድንግል ማርያም ውበት እንኳን ሰውን እግዚአብሔርን ስሟል። ፍቅረ መኑም ሰማይ አውረዶ አይደል እንዴ ያለ ሊቁ። እግዚአብሔርን ከሰማይ ያወረደው የማን ፍቅር ነው? ፍቅር ሰሐቦ ለወልድ ኃያል መንበሩ ወአብጽሖ እስከ ለሞት። ፍቅር ወልድን ከዙፋኑ አወረደው። እግዚአብሔር 5500 ዘመን ንጹህ ሰው አጣ። ሰው ባገኘ ጊዜ ተመልከቱ፣ ወሰምረ መዓዛዚአኪ ንጽህናሽን ቅድስናሽን ወደደ። እሺ ወዶስ ምን አደረገ ትለኝ እንደሆነ ፈነወ ሀቤኪ ወልዶ ዘያፈቅር ተቀዳሚ ተከታይ የሌለውን አንድ ልጁን ውረድ ተወለድ ተወልደ በተድላ መለኮት ይላል ቅዱስ ያሬድ። ለመለኮቱ የምትገባ እናት ሆና ቢያገኛት እግዚአብሔር አብ ልጁን እግዚአብሔር ወልድን ወደ ድንግል ማርያም ሰደደው። እግዚአብሔርን ወደ መሬት እንዲወርድ ያደረገው የድንግል ማርያም ፍቅር ነው። አንድ የድንግል ማርያም ፍቅር እግዚአብሔርን ከሳበው ወይንም የድንግል ማርያም ንጽህና ለእግዚአብሔር ተመልከቱ፣ ንጽህናዋ የእግዚአብሔርን አፍንጫ መያዝ ከቻለ የእግዚአብሔርን አፍንጫ ከሳበው አይኗ ከዋሳቷ ለእግዚአብሔር አይን ማረፊያ ከሆነ ፍጥረት ድንግል ማርያም አታስፈልገኝም ካለ አንተ ሰው ወይ ጣዖት ነው ልትሆን የምትችለው ማለት ነው። ለምን? አንተ ከእግዚአብሔር ስለማትበልጥ ማለት ነው። እሷን የሰጠን መድኃኒዓለም የተመሰገነ ይሁን። ሰዓት የለም አሳጥሬ ወደዛው ሊመልስ ወደ ሊቃውንቱ። ስለዚህ ምንድነው አንዱ ይሄ ነው። ስለዚህ ድንግል ማርያም እንደውም የሚያስደንቀን መሞቷ ነው። ስትሞትም ስጋዋ አልፈረሰም። ለምን ቢባል ቅዱስ ዮሐንስ ዘደማስቆ ሲናገር ሞት ወደ ድንግል ማርያም ይመጣ ዘንድ ምን ስልጣን አለው ይላል። እስኪ በሉ ሞት በሉላችሁ። ወደ ማርያም ይመጣ ዘንድ ምን አለው? ምን ገንዘብ አለው? ቅዱስ ርቱ ሃይማኖት ሲናገር እንዲህ ይላል፣ የጨቅጫቃን ሰው ገንዘቡን መልሰህ ማረፍ ነው ይላል። እስኪ በሉ የጨቅጫቃን ሰው በሉ። የሆነ ሰው ብር አበደራችሁት፣ ጠዋት ይመጣል ብሬን፣ ማታ ይመጣል ብሬን፣ እንደገና ሌሊት ይደውላል ብሬን፣ ዝም ስትሉ ሽማግሌ ይልካል ብሬን። መድኃኒቱ ምንድን ነው? በሉ ገንዘብ መመለስ በሉ እንጂ። ለዚህ ነው ርቱ ሃይማኖት ምን ይላል? ሰይጣን ኃጢአትን እስካስቀመጥክ ድረስ አልፈልግህም ብትለው የፈለገ ነገር ብታደርገው ገንዘቡ አንተ ጋር አለና ገንዘቡን እስካልወረወርክለት አይመለስም። ስለዚህ ሰይጣን ካንተ እንዲርቅ ከፈለከው ሰይጣን ወይ ክዳሃለሁ እያልክ የቃላት ድርደራ የጸሎት ጋጋታ ሳይሆን ኃጢአትን አስወጥተህጣል። የዚያን ጊዜ ሰይጣን ካንተ ይርቃል አለ። ድንግል ማርያም ደግሞ የኃጢአት ትንታ የሌለባት የሰይጣን ገንዘብ የሌለባት ሞት ይገዛት ዘንድ ኃጢአት ያልሰራች ናትና ተመልከቱ። ስለዚህ ሞት ወደ ድንግል ማርያም ይመጣ ዘንድ ምን ስልጣን አለው ብሎ ይነገራል። ቅዱስ ዳዊትም እንዲህ ይላል፣ አንተም ተነስ የመቅደስህም ታቦት ትነሳ ይላል። እስኪ በሉ አንተም ተነስ በሉ። ማን ይነሳ? ቀጥሎ የድንግል ማርያም የመቅደሱ ታቦት የተባለው ታቦት ይነሳል? ይነሳል? ታቦቱ ይነሳል? አይነሳም። የመቅደስህ ታቦት የተባለችው የአካላዊ ቃል ማደሪያ ድንግል ማርያም ናት። በታቦት ላይ አስሩ ቃላት እንደሚጻፉበት በድንግል ማርያም ደግሞ የእግዚአብሔር አብ አካላዊ ቃል ተጽፎባታልና አንተ ተነሳ አለ። አቤቱ አንተ 3 መዓልት 3 ሌሊት በከርሰ መቃብር አድረህ ተነሳ፣ ማደሪያም የመቅደስህ ታቦትም ትነሳ አለ። አንተ ያደርክባት አንተን የወለደች ድንግል ማርያምም ፈጥና ትነሳ አለ። በዚህ ምክንያት በእነዚህ ጥቅሶች ማስረጃ እንደ መጽሐፍ ቅዱስ ከዚህ የተነሳ ድንግል ማርያም በአዲስ ሥጋ ፈጥና ተነስታለች ነው። ግልጽ ነው አባባሌ? እኔ የሚደንቀኝ ይህ አይደለም። የሚደንቅ ነገር ልንገራችሁ። የሚደንቅ ነገር ማለት ነው ሞትን ማሸነፍ ነው። ህይወትን መውለድ ነው ከባዱ። ህይወትን ከመውለድ ሞትን ማሸነፍማ እኔም ማሸንፋለሁ። ይኸው እረፉት እንግዲህ እናንተም ታሸንፋላችሁ። ለምን? በልጇ አምነን የተጠመቅነው ሞትን አሸንፈን ልንነሳ ነው። ድንግል ማርያም ግን ህይወት ሳይኖር ህይወት ክርስቶስን የያዘች ናት። ህይወት ባለበት ሞት እንደሌለ፣ ብርሃን ባለበት ጨለማ እንደሌለ፣ ዕውቀት ባለበት ድንቁርና እንደሌለ፣ እሳት ባለበት ቅዝቃዜ እንደሌለ ድንግል ማርያም ባለችበት ሞት የለም። ለምን? የሞት ገንዘብ ከሷ የለምና። ስለዚህ የሚደንቀኝ ህይወትን መውለዷ ነው እንጂ ሞትን ማሸነፏ አይደንቀኝም ማለት ነው። ስለዚህ ድንግል ማርያም በአዲስ ሥጋ ተነስታ ያለች አሁንም በመንግስተ ሰማያት ይሄን ማወቅ አለብን። ምክንያቱም ተመልከቱ ኩሉ ክብራ ለወለተ ንጉሥ ሐሴቦን ነው። ለንጉሥ ልጅ በሉ እስኪ ክብሯ ስንት ነው? ሁሉም ነው የሚባለው እንጂ አሁን ንጉሱና ንግስቲቱ ሀብታቸው ምን ያህል ነው ቢባል ማን ያውቃል? የንጉሱ ሀብት ሁሉ የማን ሀብት ነው?
በሉ እንጂ ንገሩኝ። የእግዚአብሔር የሚያደርገው ኃይል ሁሉ ለድንግል ማርያም ተደርጎላታል። ስለዚህ ነው ይኸውላችሁ ምንድነው ማድረግ ያለብን አሁን ይሄን እንድንረዳው ከተባለ መጀመሪያ ማሰብ ያለብን ሞትን ማሸነፏን ሳይሆን እግዚአብሔርን መውለዷን